በውስጣችን ክርስቶስ የማያሳይ እምነት ከሆነ ወዳቂዎች ነን እኛ። እምነት ማለት ከሰው እኛ የምንቀበል ነገር አይደለም። ለሚያምኑት ሁሉ ይቻላል ከተባለ እኛ ሁሉም ነገር አጠቃልለን ይዘናል። ጸጋ ይዘናል፣ ቅባት ይዘናል፣ ሊሳን፣ የመኖር ዘዴ፣ የስብከት ዘዴ፣ የመዝሙር ዘዴ፣ የአምልኮ ዘዴ፣ እግዚአብሔርን የማግኘት እንኳን መስመሩ ዘዴ ማን እንደሆነ ኢየሱስ እንደሆነ በኔ ኢመኑ አለ። እሱ ራሱ ምን አለ? በኔ ኢመኑ በአባቴም ደግሞ ምን ሆኑ? እኔን እየመረጭ ከማን ጋር ታገናኛለች? ከክርስቶስ ጋር ታጣብቃለች። እምነት እኔ ለራሴ ለህይወቴ የምቀበለው ከእግዚአብሔር ዘንድ የመጣች የህይወት የብርሃን መንገድ ነች። ስለዚህ መጽሐፍ ቅዱስ ሲናገር ለሚያምኑት ስንት ይቻላል ይላል? ሁሉ ይቻላል ይላል። ስለዚህ በእምነት መኖር ማለት ሁሉ ለኔ ስለተሰጠልኝ ነው። እኔ በእምነት መኖር የቻልኩበት ዋና ምክንያት ምንድነው ካላችሁ፣ በምን መኖር ስለጀመርኩት በእምነት። አጠገብ ያለው ሰው ያዝና በእምነት ኑር እንጂ በል። ምን ዋነች? እምነቷ ምን ትሰጣለች? እሱ የተቀመጠው ወንበር ትሰጠኛለች። ሮሜ 14ኛው ምዕራፍ ስለ እምነት ምን እንደሚያስተምር ገብተን አይተን ዛሬ እንሄዳለን። ያዘውና አጠገብ ያለው ሰው ሊቪንግ ባይ ፌዝ በል። ወደ እንግሊዘኛ ቀይሬያለሁ። አሜን ነው አትልም እንደ በለው እስቲ። እኔም ገዝቼ እንዴት እንዳመጣኋት አንከባክቢያት። ጌታ ይባረክ። እስቲ እንደገና ያዘውና ሊቪንግ ባይ ፌዝ በል። ይደገም። በእምነት ሲተረጎም እቺ ነች እኮ። አሜን ነው። እስቲ ያጊተ አማኖ እንደ ኢዮጋጊተ። እሺ ሁላችን ስፍራው ከደረስነው ቆመን ከኔ ጋር አንድ ላይ ሁናችን እናነባለን። በጌታ በኢየሱስ ስም አነባለሁ። በእምነት የደከመውን ተቀበሉት፣ በሐሳቡም ላይ አትፍረዱ። ሁሉን ይበላ ዘንድ እንደተፈቀደለት የሚያምናል። እሺ ደካማው ግን አታክልትን ይበላል። የሚበላው የማይበላው አይናቀው፣ የማይበላው በሚበላው አይፍረድ፣ እግዚአብሔር ምን አድርጎታልና ተቀብሎታልና። አንተ በሌላው ሎሌ የምትፈርድ ማነ? እርሱ ቢቆም ወይም ቢወድቅ ለገዛ ጌታ ነው። ነገር ግን እግዚአብሔር ሊያቆመው ይችላልና ያቆማል። ቁጥር 5 ይህ ሰው አንድ ቀን ከሌላ ቀን እንዲሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እያንዳንዱ በገዛ አእምሮ አጥብቆ ይረዳ። ቀንን የሚያከብር ለጌታ ብሎ ያከብራል። የሚበላ እግዚአብሔርን ያመሰግናል፣ ለጌታ ብሎ ይበላል። የማይበላ ለጌታ ብሎ አይበላም፣ እግዚአብሔርን ያመሰግናል። ከኛ አንዱስ እንኳን ለራሱ የሚኖር የለምና ለራሱ የሚሞትም የለምና። በሕይወት ሆነን ብንኖር ለጌታ ምን እንሆናለን? እንኖራለን። ብንሞትም ለጌታ እንሞታለን። እንግዲህ በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን። ስለዚህ ነገር ሙታንን ሕያዋንን ሊገዛ ዘንድ ክርስቶስ ሞቷልና ሕያው ሆኗል። አንተም በወንድሜ ላይ ስለምን ትፈርዳለህ? ወይስ አንተ ደግሞ ወንድምህን ስለምን ትንቃለህ? ሁላችን በክርስቶስ ፍርድ ወንበር ፊት እንቆማለን። እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለኔ ይንበረከካል፣ መልካም ሁሉ እግዚአብሔር ያመሰግናል ተብሎ ተጽፏል። እንግዲያስ ያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን። እንግዲህ ከዛሬ ጀምሮ እርስ በራሳችን አንፍራርድ። እንደገና አንብቡልኝ። እንግዲህ ከዛሬ ጀምረን እርስ በራሳችን አንፍራርድ፣ ይልቁን ግን ለወንድም እንቅፋት ወይም ማሰናከያ ማንም እንዳይኖርበት ይህ ቁረጡ። በራሱ ርኩስ የሆነው ነገር እንደሌላ በጌታ በኢየሱስ ሆኜ አውቃለሁ ተረድቻለሁ። ነገር ግን ምንም ርኩስ እንደሆን ለሚቆጥር ለእርሱ ርኩስ ነው። ወንድምህን በመብል ምክንያት የምታሳዝን ከሆነ እንግዲህ በፍቅር አልተመላለስህም። ክርስቶስ ለእርሱ የሞተለት እርሱ በመብልህ አታጥፈው። እንግዲህ ለእናንተ ያለው መልካም ነገር አይስደብ። የእግዚአብሔር መንግሥትን፣ ጽድቅን፣ ሰላምን በመንፈስ ቅዱስ የሆነው ደስታ ናት እንጂ
መብልና መጠጥ አይደለችም እና እንደዚህ አድርጎ ለክርስቶስ የሚገዛ እግዚአብሔርን ደስ ያሰኛልና በሰው ዘንድ የተመሰገነ ነው። እንግዲያ ሰላምን የሚቆምበት እርስ በራሳችን የምንታንጽበት እንከተል። በመብል ምክንያት የእግዚአብሔርን ሥራ አታፈርስ። ሁሉም ንጹሕ ነው። በመጠራጠር የተበላ እንደሆነ ግን ለዚያ ሰው ክፉ ነው። ሥጋን አለመብላት ወይንም አለመጠጣት ወንድምን የሚሰናከልበት አለማድረግ መልካም ነው። ላንተ ያለ እምነት በእግዚአብሔር ፊት ለራሲ ይሆናል። እንደገና አንብቡልኝ። ላንተ ያለ እምነት በእግዚአብሔር ፊት ለራሲ ይሆናል። ፈትኖ መልካም እንዲሆን በሚቆጥረው ነገር በራሱ ላይ የሚፈርድ ብፁዓን ነው። የሚጠራጠር ግን ቢበላ በእምነቱ ስላልሆነ ተኮንኗል። በእምነትም ያልሆነ ሁሉ ኃጢአት ነው ይላል። ጌታ ለዘላለም ይባረክ። በእምነት ያልሆነ ሁሉ ምንድነው? እኔ ምን ብያችኋለሁ? በእምነት መኖር። ስለዚህ በእምነት መኖር ማለት አንድ ሰው ከኃጢአት ራሱን ገለል አድርጎ በሕይወት መኖር ማለት ነው። በእምነት ያልኖረ ሰው ሁሉ በአሁኑ ሰዓትም ሙታን ሰው ነው፣ የሞተው ሰው ነው። እስትንፋስ ሊኖር ይችላል፣ ሊለብስ የሆነ ነገር ሊሰራ ይችላል፣ ለራሱ ለቤቱ የሚጠቅም ኑሮ ሊኖር ይችላል። በእግዚአብሔር እይታ ግን የሞተ ነው። እዚህ ጋር መጽሐፍ ቅዱስ አሁን በእኛ ዘመን ያልተጻፈ አዲስ ሐሳብ የመጣ ሃይማኖተኛ እያስመሰለ ጴንጤዎች ያለ አንድ ሐሳብ አለ። አይብላ ሌላው የሚበላ የሚባል ነገር እየመጣ ነው። መጽሐፍ ቅዱስ ግን እዚህ ጋር ጳውሎስ ሮማ ሰዎች በጣም ምሁራን የሆኑ ሰዎች እያስተማረ እንደዚህ በማለቱ ቃሉ ይናገራል። የሚበላም እግዚአብሔርን ሊያከብር ይበላል፣ የማይበላ ለእግዚአብሔር ክብር ብሎ አይበላም። ሁለቱም ኃጢአት እንዳልሰሩ ነው መጽሐፍ ቅዱስ የሚያወራው። ስለዚህ አሁን የሚገርም ነገር በእኛ ዘመን ድሮ ከአባታችን ከነዋንዳሮ አሁን የመጣ እምነት በእኛ ዘመን እየተበላሸ ያለበት ሁኔታዎች አሉ። በእኛ ዘመን መሪዎች ማለት ነው። አሁን እንትና የሚበለው አሁን ሙላንገል ቃልዎት እርስ በራሳችሁ የሚከስበት ሌላ እንትን ውስጥ የሚያስገቡበት ሁኔታ ላይ ነን እኛ ያለ ነው። ምክንያቱም አሁን ቃልዎት ቤተክርስቲያን አይብላ ከተባለ ሙላንገል ቤተክርስቲያን ስለሚበላ አባልነቱን ለቆ ወዴት ይሄዳል? ወደ ሙላንገል ቸርች ይሄዳል። ምክንያቱም ሰው አሁን በዚህ ዘመን በእኛ ዘመን በእምነት እየኖረ ሳይሆን በኃጢአት እየኮነነ ነው። የሚያኮንን ይላል 12ኛው ምዕራፍ ተምረናል። ጌታ ለዘላለም ይባረክ። ማንኛው አይነት ሰው አንድ አረፍ በሉ። ጌታ ይባርካችሁ። አረፍ በሉ። ዛሬ እኛ ልንበላ፣ ልንጠጣ፣ ልንጨፍር የፈለግነው ነገር ልንሆን እንችላለን። ግን ናካታሪያ አጠገብ ያለው ሰው በኢየሱስ ካመንክ በል የዘላለም ብርሃን ታገኛለህ በላ። አንብቡ እስቲ 14ኛው ምዕራፍ ምን ይላል? ዮሐንስ ወንጌል ክፈቱ ሁላችሁ ልባችሁ ከፍ አድርጋችሁ ልባችሁ በእግዚአብሔር በእኔም ደግሞ በአባቴ ቤት መጀመሪያ ምን አለ? በእግዚአብሔር ምን ሆኑ ደግሞ በእኔም ኢመኑ ካለ በኋላ ምን አለ? በእምነት እንኖራለን። በአባቴ ቤት ብዙ መኖሪያ አለ። ሃሌሉያ። ስለዚህ እኛ ዛሬ በዚህ ዓለም ሮጥን የምናገኘው ነገር ሊያኖር የሚችል ነገር አይደለም። እኛ ነገም ዛሬም ለዘላለም የምንኖረው በእምነት ነው። እስቲ አንድ ሰው በእምነት ይኖራለሁ በላ። እምነት ማለት በሌላ ቋንቋ ራሱ ተስፋ ማለት ነው። እኛ አምነን የማናየው ነገር ለማግኘት በምንድነው የምናየው? ንገሩኛ። በእምነት እናያለን። እምነት ማለት የማይታየው ነገር እንደሚያድርጎ የሚያስጨብጥ ተስፋ ነው። ዕብራውያን ላይ ይናገራል። ኤፌሶን 6:16 ምን ይላል? የእምነት ጋሻ ሃሌሉያ። ዛሬ አንድ ሰው የእምነት ጋሻ ያነሳል። አልሰማክም? የእምነት ጋሻ ታነሳለህ። እንዴት እኖራለሁ? እንዴት አገለግላለሁ? እንዴት ቤትን አስተዳድራለሁ? እንዴት ልጆችን አሳድጋለሁ? እንዴት ከተማ ኑሮ ይችላልዋለሁ? እንዴት በምን እንዴት ከየት ደሞዜችናች ኑሮ የከተማ ይሄ ነው። ቤት ኪራይ የሚጨመር አስቤዛ የሚጨመር ምኑ ሁሉ እንዲሁ በቃ ላንተ ቤቱ ስብከት ይሆንላል። እግዚአብሔር ግን ዛሬ እንደዚህ ይላል፣ በእምነት ትኖራለህ።
እጅን ከፍ አድርግና ይሄን በውስጥ እያሰላሰለ ወደዚህ የመጣ ሰው መልእክቴ ነው። እግዚአብሔር በእምነት ትኖራለህ ይላል። እግዚአብሔር በጸጋ ትኖራለህ ይላል። እግዚአብሔር በቅባት ትኖራለህ ይላል። አንድ ሰው ጩና በእምነቴ ይኖራለሁ በሉት። ሃሌሉያ። እምነት ራሱ ተስፋ ነው። ፋይዝ ሚኒስ ፋቲስ ሆፊ ያዞና አጠገብ ያለው ሰው እምነት ማለት በለ ተስፋ ነው በለ። አሜን ነው። ፋይዝ ሚኒስ አንደኛ ናቸው። ያው አጨብጩ ለራሳችሁ። ሃሌሉያ። ለኛ የሚሰጠው ተስፋ አለ። ሃሌሉያ። በክርስቶስ በኩል ዛሬ ብንጨነቅም፣ ዛሬ ብንሞትም፣ ዛሬ ብንወድቅም ቀድም መጽሐፍ ቅዱስ ነግሮልናል። የሚወድቅም ካለ እግዚአብሔር ምን ያደርጋል? ያነሳዋል አለ፣ ያስበዋል አለ። ስለዚህ ዛሬኛ በእምነት ይዘን እምነት በውስጣችን ያለ ልንወድቅ እንችላለን፣ ልንከስር እንችላለን፣ ወደ ኋላ ልንቀር እንችላለን። ግን አንድ ያዝነው እምነት አለን። ሃሌሉያ። ልንራብ ይችላል፣ ልንጠማ እንችላል፣ የሆነ ነገር ሊሰማን ይችላል፣ ከጓደኞች ወደ ኋላ ልንቀር እንችላል፣ እያገለገልን ልንከፋ ይችላል፣ እየተማረ የተቋረጠ ነገር ሊኖር ይችላል፣ እየሰራ ነው ያለው ነገር ሊበላሽ ይችላል፣ ካገባ ነው በኋላ ትዳር ላይመችል ይችላል። በዛው ሁሉ እኛ ያዝነው አንድ ነገር አለ። እስቲ አንድ ሰው አንድ ነገር አለችኝ ብሏል። ተስፋ አለችኝ ብሏል። እምነት አለችኝ ብሏል። አሜን ብሎ የሚቀበል ሰው ጌታ ምስክር በወር ከሚቀበለው ደሞዙ ይሄ ይሻላል። ከዛ ደሞዙ ይሄ ይሻላል። አንተ 15 ቀን ሳይጨርስ የሚያልቅ ደሞዝ አይደለም። እግዚአብሔር ዛሬ ላንተ የሚሰጠው ደሞዝ ዘላለም መንገድ የሚያሳይ፣ የዘላለም ኑሮ የሚያሳይ፣ የዘላለም አኗኗር ዛዴ የሚናገር የእግዚአብሔር ክብር ይገለጣል። አንድ ሰው ጩና አንድ እምነት አለኝ በሏ። የዘላለም መኖሪያ ያሳየኛል። ሃሌሉያ። የዘላለም መኖሪያ ያሳየኛል። የዘላለም ተስፋ ያሳየኛል። ወድቄ እሱን አያለሁ፣ እርቦኝ እሱን አያለሁ፣ ተጠምቼ እሱን አያለሁ፣ እየተገፋው እሱን አያለሁ፣ እያለቀስኩ እሱን አያለሁ፣ ተንበርክኬ እሱን አያለሁ፣ ገጠር ገብቼ እሱን አያለሁ፣ ከተማ መጥቼ እሱን አያለሁ። እምነት ያኖረኛል። አንድ ሰው ጩና እምነት ያኖረኛል በላ። ሃሌሉያ። የሚያኖረኝ ደሞዝ አይደለም፣ የሚያኖረኝ ልጅነት አይደለም፣ ወጣትነት አይደለም፣ አፍላላነት አይደለም፣ ለጋነት አይደለም። በውስጤ የተቀመጠልኝ ከዘላለም በፊት በኢየሱስ በኩል ማንም ሳቅ ወደ ውስጤ የገባልኝ እምነቴ ያኖረኛል። እጅን ከፍ አድርግና ያኖረኛል። ራሴን ሳላቅ ወደ ውስጤ የገባልኝ ይኸውላችሁትና ካልኩሌት ሳላቅ፣ ቋንቋ ሳላቅ፣ ሳልማር፣ ሰዎችን ሳልጠይቅ ወደ ውስጤ የገባልኝ በክርስቶስ በኩል በምቾት ያኖረኝ ያ እምነት የዘላለሙ ደግሞ ያወርሰኛል። አንተ ተስፋ ትቁረጥ። አንተ የወሰድከው ኢየሱስ ራሱ ላንተ ተስፋ ነው። አንቺ ተስፋ ትቁረጪ። በኢየሱስ በኩል አንቺ ያገኘሽው ሪታንያ ሰካ እሱ ላንቺ ተስፋሽ ነው። ወደ ኋላ ቀረው አትበይ፣ እሱ ላንቺ ተስፋሽ ነው። ተምሬ አቋረጥኩ አትበይ፣ እሱ ላንቺ ተስፋሽ ነው። አገብቼ ተበተንኩ አትበይ፣ ነገም እሱ ላንቺ ተስፋሽ ነው። እያገለገልኩ ተገፋው አትበይ፣ እሱ ነገም ላንቺ ተስፋሽ ነው። አንድ ሰው ጩና ተስፋዬ ጽኑ ነው በላ። ድገምና ተስፋዬ ጽኑ ነው በላ። ወይ ሃሌሉያ። ያኖረኛል፣ ያኖረኛል፣ አያሳፍረኝም፣ ያኖረኛል፣ አያስለቅሰኝም፣ ያኖረኛል፣ በመንገድ አያስቀረኝም፣ ያኖረኛል፣ ከጓደኛ ወደ ኋላ አያስቀረኝም፣ ያኖረኛል። አንድ ሰው ጩና በእምነት ይኖራል በላ። አጨብጭቡ ለእግዚአብሔር ክብር። ሃሌሉያ። ያኖረኛል፣ ያኖረኛል። ሰጣችኋለሁ ለአንድ ሰው ተስፋ ልስጥሽ፣ ላንቺ ተስፋ ልስጥልኝ፣ ላንተ ተስፋ። ያው እንቅልፍ ያጣችሁ ተስፋ ውሰዱ። እየሰራችሁ ብቻችሁ በመንገድ የሚታወሩ ተስፋ ውሰዱ። ያው ኑሮ አልጣፈጥም ያላችሁ ተስፋ ውሰዱ።
ደሞዝ ከወሰዳችሁ በኋላ ደስታ ያጣችሁ ተስፋ ውሰዱ። እግዚአብሔር እንደዚህ ያላችሁ ነው። ከዚህ ማታ ጀምሮ በአዲስ ተስፋ ትራመዳለህ። ከዚህ ማታ ጀምረ በአዲስ ጸጋ ትራመዳለህ። ከዚህ ማታ ጀምረ እግዚአብሔር እንደገና ይቀባሃል። እግዚአብሔር እንደገና ያራምዳሃል። እግዚአብሔር እንደገና ያሮጣሃል። ልንገርልህ ለአንድ ሰው ነግርሃለሁ። ሄዱ አትበል፣ ተስፋ አለ፣ ታልፋለህ። ቀረው አትበል፣ ጊዜው አለ፣ ያራምዳሃል። መንገድ ነኝ ያለው ያራምዳሃል። እውነት ነኝ ያለው እየፈረደ ያስከትልሃል። መኖሪያው ነኝ ያለ ያሳርፍሃል። አታፍርም። እያገለገልሽው አታፍሪው። እግዚአብሔር ብርድ ሳትዩ ማታ ሳትዩ ጠዋት ሳትዩ እየተገፋሽ የቤተ የጓዳ ነገር እሱ ያቃል ያለሽ ወደዚህ የመጣሽ እግዚአብሔር እንደዚህ ይልሻል፣ እኔ ላንቺ ተስፋሽ ነኝ። እኔ ላንቺ ተስፋሽ ነኝ። አንቺ ምን መሰለሽ፣ ብዙዎች በሌላ ቦታ ህይወታችሁ ሲያባክኑ አላባከንሽው። ምክንያቱም ልጅነትሽን ለእግዚአብሔር ሰጥተሻል። አየሽ፣ በተሰጠልሽ በዛው በጤንነት እግዚአብሔር አከብረሻል። በተሰጠልሽ ይኸውልሽና የምናገረው አፉሽ ላይ ኢየሱስ ኢየሱስ ብለሽ ዘምረሻል። እንዴት ትከስሪያለሽ? እንዴት ትወድቂያለሽ? እንዴት ወደ ኋላ ትመለሻለሽ? እንዴት የዱትን ብቻ ትጠቅሚያለሽ? አንድ ቀን አይደለም ዛሬ ማታ ለአንድ ሰው መራመድ ይሆናል። ዛሬ ማታ ለአንድ ሰው መሮጥ ይሆናል። እጅን ከፍ አድርግና የተቀመጥኩበት ጊዜ ይበቃኛል በላ። እግረ ይነሳል በልሽ። ለአንድ ሰው ዛሬ መራመድ ይሆናል። ለአንድ ሰው ዛሬ መሮጥ ይሆናል። ለአንድ ሰው ዛሬ እግዚአብሔር መንገዱን ያበራሃል፣ ሕይወቱን ያበራሃል። እስቲ አንድ ሰው ብርሃነ ኢየሱስ ነው በላ። መንገደ ኢየሱስ ነው በላ። ሃሌሉያ! አጨብጭቡና አረፍ በሉ። ታምናላችሁ በዚህ ቃል? እግዚአብሔር እንደዚህ ያለኝ ነው በውስጤ። ከዚህ ማታ ጀምራችሁ እግዚአብሔር እንደዚህ ነው የምላችሁ፣ ጠርቻችኋለሁ። ምን ብሎ ነው ጌታ የጠራሽ? በእኔ አኖርሻለሁ። ወደዚህ ከተማ እግዚአብሔር አንተን የጠራ አንተ በራሴ ተማምነ ኑር ብሎ አይደለም። እኔ በራሴ ምን አድርጋለሁ? አኖራለሁ። የሆነ እየሄዳችሁ መንገድ የጠፋላችሁ እግዚአብሔር እንደዚህ ይላችኋል፣ ከዚህ ማታ ጀምራችሁ ተመልከቱ መጽሐፍ። እግዚአብሔር ሌላ ቪዛ ያወጣላችኋል፣ ሌላ መንገድ ያወጣችኋል። ያውላችሁትና አንደኛ ነገር እምነት ማለት ራሱ በሌላ አትርጓም ተስፋ ማለት ነው። ተስፋ ማለት ነው። እምነት ማለት ተስፋ ማለት ነው። ምክንያቱም አላዩማ። አሁን ወንበሩን አላዩ ገብቶላል። በአባቴ ቤት ብዙ መኖሪያ ብሎ እሱ ሄዷል፣ ግን አላዩ። ተስፋ አለኝ። አያችሁኝ? ዛሬ ለኔ የምቀመጠው ላስቲክ ወንበር ቤት ውስጥ ጣውላ ሊጠፋልኝ ይችላል። እግዚአብሔር ግን ያዘጋጅልኝ ያ ያሰብኩ ዛሬ እየተቆረቆርኩት ልቀመጥ። መቆረቆር ጣውላ አይደለም፣ ኑሮ ነው የሚቆረቆር፣ ሰው ነው የሚቆረቆር፣ ከተማ ነው፣ ዓለም ቾት ነው። በቃ ለማምለክ አንተ ስትዘጋጅ የሚገፋ ሌላ እጅ እሱ መጥቶ ነው አትቀመጭም፣ እሱ መጥቶ ነው አትኖርም፣ አታመልክም የሚለው። ግን እግዚአብሔር በዛ መሃል አንድ ቃል ሰጥቶልኝ ነው ሄደው፣ እኔ ብዙ ቦታ አባቴ ጋር አዘጋጅላለሁ ካለ በኋላ እንደገና ማላ ገባ። ምን ብሎ? እኔ በሚኖርበት እናንተ ደግሞ ትኖራላችሁ አለ። እኔ በኢየሱስ በኩል ያገኘው ተስፋ ይሄ ነው። ሁለተኛ እምነት ማለት ለአንድ ሰው ጋሻ ነው። ከምንም ነገር እኛን የሚያስመልጥ ጋሻ ነው። ምክንያቱም ምንም ከመጣልኝ እኔ እምነት ያድነኛል ብዬ ክብር ለኢየሱስ ይሁን። አሜን ነው። ገባኮ ዳንኤል እምነቱን ይዞ አንበሳዎቹ ጋር ገባኮ፣ እሳት ገባኮ። የሚበሉ ያው አንበሶች ጥርሳቸው እስከሚዘጋ ድረስ ያደረገ እምነቱ ነው። እምነት የሚዘጋ ኃይል አለ፣ እምነት የሚከፍቱ ኃይል አለ። አያችሁት? ዛሬ በሰው የተዘጋ፣ ዛሬ በጠንቋይ፣ ዛሬ በተለያዩ በመርገም ዘር ተከትሎ በሚመጣው በመንፈስ የተዘጋ እጅን ከፍ ታርግልኛለህ። እየመጣልኝ ነው።
እግዚአብሔር እንደዚህ ያለኝ ነው። ከዚህ ማታ ጀምራችሁ በሌላ ተስፋ ትራመዳላችሁ፣ በሌላ ኃይል ትራመዳላችሁ። ይሄ ኢየሱስ የሚባል ጌታ ኑ ብሎ የሄደ ደግሞ እመጣለሁ ብቻችሁ ማትሄዱ ወስዳችኋለሁ ያለ ለሃገኑ ሲደሽ ሃጋኑ ወጋመለቲ አይዶታ ጦስኑ ማሽ ቢዳግያግበና ሃያዳነና ታኮ ከባና ታኮ ፈተከው ነቆፈና ማለት ታኒዮ ቦታ ጊጊሳስ አሃገስ በያ አውራ ቡቲ ጊስ ምሪ ነታኒዮ አይበጊሪ ኦጌ ታኒዮ ደኦ ታኒዮ ቱማ ታፐራሳ ኦናረካ ታዋ ከዋነካ ገለካ ታኒዮ ኦጌ ጊጊሳይ ደባሲ ያጊስ ኒዮ አሲ ኦጌ ጎርዲ ያኒ ኒዮ ጣላሄ ኦጌ ጎርዲ ያኒ ኒዮ ነያተ ኦጌ ጎርዲ ያኒ ኒያመኑ አፋጫኝ ኦጌ ጎርዲ ኢየሱስ አባጋራነ ሰታት ጋዳ ገሊዮ ኦጌ ደስ ኒያማኒዶ ኢየሱስ ኢነና ባኮ ጋቲ ዲያጋና በሰማናው ቃል እግዚአብሔር ይባርክልን። ስም ይባረክ። አመሰግናለሁ። ከፍ በለ በኢየሱስ ስም አሜን።